የመዋረድ ስሜቱ እንዴት ነው? አልለቅሽም። እኔ የገባሁበት ጉድጓድ ይዤሽ ነው የምገባው። በአሁኑ እንኳን አብቅቶልሻል። ማንም አያድንሽም። ኩራትሽ፣ ጥጋብሽ አብሮሽ ነው የሚቀበረው። ብሬን ይሰጡኛል፣ አለበለዚያ ግን የምታወሪው ሆድሽ ውስጥ እኮ ምንም ልጅ የለም። 23 ሚሊዮን ብር አልሰጥህም። አይሰማህም እንዴ? ወዶ ሳይሆን በግዶ ይሰጡኛል፣ አለበለዚያ እርሶንም እንደ ልጅ ነው የማደርጉት። ወንድዬ ወይዘሮ ወርቄንና ዮዲት ጉዲትን እስር ቤት ከተታቸው። እንዲሁም ደግሞ ዮዲት ልጅ እርጉዝ አለመሆኗን ወንድዬ አወቀ። ይህን የመሳሰሉ ክፍል 37 የእናት ክፍል ነው እጄላችሁ የመጣሁት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? አቶ ወንድዬ እንግዲህ በአሁኑ እውነት ለመናገር ወንድ ወንድታል። ከዚህ በፊትም የሆነ ሰዓት እንደዚህ ሆኖ ነበረ እናቱን አንቃ በነበረበት ሰዓት እና አሁን ደግሞ ትንሽ ወንዳ ወንድ ሆኖታልና እንግዲህ ሚስቱን በጣም ዮዲት ነው ማለት ነው በጣም ቆንጠጥ እያደረጋት ነው። ከጥፋቷ ተምራ ጥሩ ሰው ብትሆን አሪፍ ነበረ። እንግዲህ ምንድነው ያየሁት ብሎ እንግዲህ ዮዲትን ሲጠይቃት ዮዲት ደግሞ ምንም አላደረኩም የኔ ፍቅር በጣም ነው ማፈቅርህ እያለች በምትለው ሰዓት እንግዲህ ወንድዬም አይኔን ልካደው ወይ ባይኔ ያየሁትን ለፍቅር እስከ ዛሬ ስታደርጊ ያለውን እያየው ዝም ብዬ ነበረ ብሎ እንግዲህ ለዮዲት ነግሯታል። አስቻለውም እንግዲህ እማዬ ግን እርግጠኛ ነሽ አጋቹ ቪዲዮውን ለወንድዬ አያሳይም ብሎ እንግዲህ እናቱን ወይዘሮ ወርቄን በሚጠይቅ ሰዓት ወይዘሮ ወርቄም እንግዲህ እናትህን እመን ልጄ አያሳይም ብለው እንግዲህ ወይዘሮ ወርቄ በእርግጠኝነት ነው እንግዲህ ለልጃቸው ላስቻለው እንግዲህ አያሳየው እናትህን እመናት ብለው እንግዲህ ወይዘሮ ወርቄም እንግዲህ እኔ እናትህን ማን አሸንፎኝ ያውቃል? እስከ ዛሬ ችግር ውስጥ ስገባ አሸንፌ ለራሴ ነው የምወጣ። እንግዲህ ልጄ በእኔ ተማመን ምንም አያመጣም ብለው እንግዲህ ስለ አጋቹ እንግዲህ ቪዲዮውን ለወንድዬ እንደማያሳይ በእርግጠኝነት ሆነው ተናግረዋል። እነሱ ጉዳቸውን አልሰሙ እዛ ምን እየተፈጠረ እንዳለ። አስቻለውም እንግዲህ ይሄ ኩራትሽ ገደል እንዳይገባ እኔ ምንም ነገር አላማረኝም ብሎ እንግዲህ አስቻለው ለእናቱ በሚነግር ሰዓት ወይዘሮ ወርቄ ቀብራሪት ምንድነው እንዲህና ዮዲት ስንመለስ እንግዲህ ምንድነው ያደረግሽው ብሎ በሚጠይቃት ሰዓት እንግዲህ ምንም አላደረኩም ብላለች ወይዘሮ ፈጣቲት ዮዲት ጉዲት ማለት ነው። ወንድዬም እንግዲህ ታፈቅሪኛለሽ ወይ ብሎ ትወጂኛለሽ ወይ ብሎ በሚጠይቃት ሰዓት እንዴት ነው የማላፈቅርህ? እንዴት ነው የማልወድህ? ይቅርታ አርግልኝ ልዑሌ ንጉሴ ብላ እንግዲህ መልሳ እንግዲህ ልቡን ለማሸነፍ እየሞከረች ነው። ወንድዬ ግን ቁርጧል። ባሁኑ ሳይጀገን እንደዚህ እስር ቤትማ ማስገባት አለበት ቁርጣ ማለት ነው። ዮዲትም እንግዲህ ካላንተ ምን ሆናለሁ አንተ ከሌለ ህይወቴ ባዶ ነው በምትለው ሰዓት ስለ ህይወትሽ ባዶ ስለሆነ ነዋ የምትወጂውን የባል እናት ለመግደል የሞከርሽው ብሎ እንግዲህ ወንድዬም እንግዲህ ለዮዲት ነግሯታል። እሷም እንግዲህ ያንዞን በዋን እያነባች እንዲሁ እያለቃቀሰች ትገኛለች ዮዲት ማለት ነው። ምክንያቱም እንዲያምናት ፈልጋ ስለሆነ ውሸት ነው እያለች አሁን ራሱ በጥፋቷ አላመነችም፣ ግን ውሸት ነው ኤዲት ነው እያለች ነው ያለችው ዮዲት ማለት ነው። እውነታውን ገና ወንድዬ ለዮዲት ስም አገኘላት ማለት ነው። አንቺ ሴጣን በሚላት ሰዓት እንግዲህ የኔ ንጉስ በጣም ይቅርታ ተሳስቼ ነው በጣም ይቅርታ አድርግልኝ እያለች እንግዲህ እያለቃቀሰች ትገኛለች። ተሳስቼ ነው ማለት የባልሽን እናት ለመግደል መሞከርሽ ስህተት ነው ወይ ብሎ ሲነግራት እንግዲህ እኔ የባልህን እናት ለመግደል አልሞከርኩም እያለች አሁንም ድርቅ ብላለች። በሱ ራሱ ቢያንስ እንኳ እኮ ጥፋቱን አምኖ አንድ ሰው ይቅርታ መጠየቅ እኮ ትልቅነት ነው። እሷ ግን አላደረኩም ብላ ነው እንግዲህ ፍጥጥ ብላ ያለችው። ወንድዬም እንግዲህ ከአንቺ ከባብ ጋር ነው ወይስ ከዛሬ አብሬ የኖርኩት ምንም እንዲያትናገሪ እንግዲህ ጸጥ በይ ብሎ እንግዲህ ዝም ልትልም አልቻለችም ዮዲት። እኔ ምንም አላደረኩም ኤዲት ነው ውሸት ነው እያለች አሁንም እሱን እንግዲህ ለማሳመን ሞክራለች። እንግዲህ ወንድዬም ምክንያቱም ካሜራ ላይ አይቶ ስለነበረ ካሜራው ላይ ያየሁት ነው ወይ ውሸት ብሏታል። እንግዲህ እሷ እንግዲህ ምንም ዮዲት አቤት ዮዲት መቼም ውሸት አያልቅባት ለማሳመን እየጣለች ነው። ግን ወንድዬ ያመናት አይደለም ውሸት ነው። እኔና ባንተ የሚፍቅር የሚቀኑ ሰዎች ቀንተው እኔን እናንተን ለማጣላት ነው
እኔ እናትህን ወይንም ደግሞ ልመርዝ አልመረዝኳትም፣ ልገልም አልሞከርኩም። እንግዲህ አይን ፍጥጥ ምንድን ድርቅ ብላለች ማለት ነው የወዲት ጉዲት። እንግዲህ ወንድዬም ዝም በይ እያለ እሱ በጣም ተናዷል። ሆነና መናገር ስሜታዊ ይሆናል። እኔ ብሆን ኖሮ እናቴን እንደዚህ ለምሳሌ በራሴ ቦታ ሆኜ አንጠልጥዬ ነበር ከነ ቪዲዮ ቤት ራሱ እንደዚህ አስቀምጬ አላወራትም። ምክንያቱም ታስቀመጥኩት ወይ ሳሳታለሁ ወይ ለፖሊስ ነበር መስጠት የነበረበት። እንደዚህ ቁጭ ብሎ ራሱ በቃ ገላት ነበረ እናቱን። ምክንያቱም አለም ባትኖር ኖሮ ሞታለች። እንደሞተች አስቡ። እስር ቤት ነበር መወርወር የነበረበት። ግን አሁንም እንግዲህ ሶፋ ላይ ቁጭ አድርጎ ተጥፋቷ እንዴት ትማር መሰለኝ እሱ እያዋራት ነው ያለው ወንድዬ ልቡ መልካም ነው። አሁን ግን ወንድ ወጥቶታል። ሆነን ለመናገር ደስ ነው ያለኝ እንደዚህ ሲሆን። ምክንያቱም ነገ ደግሞ ካልተቀየረ የሆነ ነገር ብለው እርግጥ በፊት ላይ በልጁ ነበር አሳባ ያለችው። አሁን እርግዝ አለመሆኗም ታውቋል። ምን እንደምታሳብብ ያው በወንድዬ ስም ቤቱ ስላለ እንግዲህ ቤቱን ደግሞ ወይ መካፈል አለብኝ ብላ ማለት ነው። ያው በሱ ደግሞ ሆነ ጭቅጭቅ ተነስቶ ልትቆይ ትችላለች። አሁን ላይ ከወንድዬ ጋር የሚያስኖራት ምንም አይነት ምክንያት የለም ማለት ነው። በፊት ለልጅ ብላ በልጅ እያመካኘች ኖራ ነበር ማለት ነው። እንግዲህ አብረን የምናየው ይሆናል። አብራችሁን ቆዩ ውድ ቤተሰቦቼ። ወደ ድራማው እንሂድ። የራሴ ሀሳብ ነው ይሄ ማለት ነው። እንግዲህ የወዲት ፈጣሪት ማለት ነው እኔን አስመስለው ነው እየሰሩት ውሸት ነው ብላ እንግዲህ በዚህ በውሸቱ ድርቅ ብላለች። እንግዲህ አንቺ መርዛ አንቺ ዲዳም ዝም በይ ከአንቺ አይኔን ልዋሸው ወይ ብሏታል። እንግዲህ ወንድዬ ማለት ነው። ወንድዬ በአሁኑ ለመናገር ልኳን የነገራት ማለት ነው። እየታባቷ ተሸማቀቀች ወዲት ማለት ነው። ቅጥል አድርጋኝ ነበር እስከዛሬ። ምክንያቱም ያ የሆነ ሰዓት ላይ ክፍል ስንት ላይ እንደሆነ እኮ በህልሟ ስታይ ነበር እስር ቤት ገብታ በቪዲዮ ተቀርጻ ምናምን እና ያንትኗ ነው የመጣው። የዛን ሰዓት እውነት መስሎኝ በጣም ደስ ብሎኝ ነበርና በህልሟ ሲሆን ሳየው በጣም ነበረ የተናደድኩትና አሁን ላይ ግን ያንን ህልሟን ስለሆነ እየኖረች ያለችው በጣም ነው ደስ ያለኝ ወዲት ማለት ነው። ምክንያቱም ለሰራተኞች ክብር የላትም፣ ለባሏ እናት ክብር የላትም። የባሏን እናት ገላ ንብረቱን ለመውረስ ባሏንም ያው የባሏን እናት ከገደለች ባሏንም ትገለውና ንብረቱን የራሷ ብቻ ማድረግ ስለነበረ ፍላጎቷ በጣም ነበር የምታስጠላኝ። አሁን ግን በጣም ነው ደስ ያለኝ። ይገባታል። ሰው የእጁን ነው የሚያገኘው። እንግዲህ የወዲት የኤአይ ነው እኔ አይደለሁም ብትለውም እንግዲህ እሱ ወጣሽልኝ ከእንግዲህ በቃሽኝ ብሎ እንግዲህ ወንድዬ በእርግጠኝነት ነግሯታል ማለት ነው። የወዲትም እባክህ ወንድዬ እመነኝ ውሸት ነው ብላ እንግዲህ እያለቃቀሰች ነው። እሱ ግን አልሰማሽም ብሏታል ማለት ነው። አቶ ወንድዬ እንዳሰማት በዚሁ ቀጥል፣ በሀሳብህ ጽና፣ ሀሳብህን እንዳትቀይረው፣ ነገ ደግሞ የሆነ ነገር ብላ እንዳታስትህ ማለት ነው። አሁንም እንግዲህ የወዲት ያው ኤአይ ነው ማለት ማለት ይቅርታ ማለት አልፈለገችም ጥፋቷን አምና አሁንም ኤአይ ነው እያለች ነው እንግዲህ አለምን መታ እንግዲህ አንቺ ሰራሽው ግፍ ኤአይ ከሆነ እኔም ኤአይ ነው ወንድዬም ኤአይ ነው ስትላት እንግዲህ አንቺ የጠየቀሽ የለም ውጪ በምትል ሰዓት እንግዲህ የትም መውጣት የለበሽም አንቺ ተቀመጭ ሲላት እንግዲህ አለምን ከኔ አንድ ተራ ሰራተኛ መረጥክ ብላ እንግዲህ ወንድዬን ተናግሯለች። ወዲትም እንግዲህ እኮ ደሞዝ የሚከፈላት ባዳነች ብለዋለች። እንግዲህ ወንድዬም ባዳነች ወይ ብሎ እንግዲህ ስቆባታል። ወንድዬ እንግዲህ ያለምን እጅ ይዞ እንግዲህ እቺ ባዳ ያልሻት ሴት ነች የእናቴን ሕይወት ስጠብቅልኝ የነበረችው እቺ ባዳ ያልሻት ሴት ነች የኔ አይን እንዲገለጥ ያረገችልኝ ብሎ እንግዲህ ለወይዘሮ የወዲት ጉዲት እንግዲህ ነግሯታል። አንቺ ክፉ እንዴት ካሜራ ደቅናሽ ትቀርጭኛለሽ ብላ እንግዲህ የወዲትም አለምን በምትጠይቃት ሰዓት እንግዲህ የወዲት አለምም እንግዲህ የበላሁበትን ጣቢያ ሰባሪ ሆኜ አይደለም ክፉ ስራሽ ነው ያጋለጥኩ በምትላት ሰዓት እንግዲህ ከኔ አልበላሽም አልጠጣሽም እያለች እንግዲህ የወዲትም አለምን እየተከራከረች በመሀል ቤት እንግዲህ ወንድዬ ደግሞ እያፈጠጠ በደንብ ራሱን እየነቀነቀ እንግዲህ በጣም እየጸጸተው ነው ያለ። እንግዲህ
በጣም ነው የሚያሳዝነው። ምክንያቱም ሚስቱን አያውቃትም እስከዛሬ አብሯት ሲኖር የነበረው ማለት ነው። ወደ እናስቻለው እና ወደ እነ ወይዘሮ ወርቅዬ ስንመለስ እንግዲህ ይሄ ኩራትሽ አላማረኝም ብሎ እንግዲህ ለእናቱ ነግራታል። እናትህ ወርቅዬ እያለች እንግዲህ ወይዘሮ ወርቅዬም እንግዲህ እኔ እኮ እናትህ ማንም ሊያሸንፈኝ የማይችል ድንቅ ሴት ነኝ ብላ እንግዲህ በኩራት እንግዲህ ለልጇ ለአስቻለው እንግዲህ እየነገረችው ነው። እንግዲህ የዛሬና ወይዘሮ ወርቄ እንግዲህ ራሳቸውን ማሞጋገስ እንደቀጠሉ ነው። የዛሬን አርቀውና እንግዲህ ድሮ ላይ በመውጣ ሰዓት ሰው ሁሉ እኔን ለማየት ነበር ሲሰለፍ የነበረው። እንዲሁም ፀሐይዋም ተከትላይ ነበር ከኔ ጋር የምትሄደው። እንዲሁም ደግሞ ቅጥል ስም ማን ብለው እንዲያወጡልኝ ታውቃለህ ወይ ልጄ ብለው እንግዲህ ላስቻለው በሚነግሩት ሰዓት እንግዲህ ጀንበሩ ነበር ያሉኛል። ጀንበሬት ነው እንጂ ጀንበሩ እኮ ለወንድ ነው። ጀንበሪት፣ ወይዘሮ ጀንበሬት ናችን። ጀንበር የሚነካ ሰው አለ ወይ ብላ እንግዲህ ላስቻለው እንግዲህ በምትነግረው ሰዓት እንግዲህ ያስቻለውም አሁን ላይ ምንም እንደዚህ የሚያኩራራ ነገር የለሽም፣ ትንሽዬ ስህተት ከሰራሽ እስር ቤት ነው መገኛሽ ብሎ እንግዲህ አስረግጦ እንግዲህ አስቻለውም ለእናቱ ነግሯል። እናቱ ግን ያው ከዚህ ከጥፋቷ ከስራዋ አትመለስም። ከታሰርሽ በኋላ እንግዲህ ፀሐይ፣ ጀንበር፣ ወርቅ ብሎ ነገር የለም ታሳሪ ብቻ ነው የምትሆኙ እማዬ ብሏል። እንግዲህ አስቻለውም እንግዲህ መታሰርሽ አይቀርም ላጋሹ ብርህን እኮ አልሰጥህም ብለሽዋል ብሏታል ማለት ነው። እንግዲህ ወይዘሮ ወርቄም እንግዲህ እምቢ ያልኩት እኮ የድርድር ጥበቤን ለማሳየት ብዬ ነው ብለዋል። ወይዘሮ ወርቄም እንግዲህ እርግጠኛ ሆነዋል። እመነኝ 3 ሚሊዮኑን ፈልጎ አይኑን ሳያሽ ነው የሚመጣው ብለዋል። እንግዲህ ምክንያቱም እሱ 23 ሚሊዮን ያለው እነሱ ደግሞ 3 ሚሊዮን እንስጥን ያሉት። ስለዚህ 23 ሚሊዮን አልሰጥህም ካልኩት 3 ሚሊዮኑን ፈልጎ ይመጣለው እንግዲህ ያሉት ወይዘሮ ወርቄ። እሱ ግን እናቴ ከ23 ሚሊዮን ውጪ ወደ ውጪ ፍንክት ግፍን ክፍል 37 እንግዲህ ይሄን የመሰለ ጅላችሁ መጥቻለሁ። ክፍል 38 እስከምንገናኝ ድረስ ቸር ያገናኘን እያልኩኝ እንግዲህ በዚህ ውሰናበታችኋለሁ። ውድ ቤተሰቦቼ ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። እስከዛሬ አብራችሁኝ ለነበራችሁ ከልብ ነው ማመሰግነው። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቻው ቻው።